ትራምፕ ያልጠበቁት ፈተና ገጥሟቸዋል። ኢራን የማትጨበጥ ሆናባቸዋለች። ለመጨረሻ ድርድር ወደ ኢስላማባድ ሊጓዙ የነበሩት የትራምፕ ተደራዳሪዎች ጉዞ በድንገት ተሰርዟል። ከኢራን የሚወጡ መረጃዎች አነጋጋሪ ናቸው። የኢራን አብዮታዊ ጦር ቴሄራንን ተቆጣጥሮ የኢራኑ ፕሬዝዳንት ጨምሮ ከፍተኛ የሀገሪቱ ተደራዳሪዎችን በቁም እስር ማስቀመጡ እየተነገረ ነው። ከማዕከላዊ መንግስት የሚወጡት መረጃዎች ለአሜሪካኖቹ ራሱ ግራ የሚያጋባ ሆኖባቸዋል። ትራምፕ ውሳኔ ለመስጠት እንደተቸገሩ ተሰምቷል። የኢራን መንግስት ተንኮታክቷል። ከማን ጋር እንደምንነጋገር አናውቅም ቢሉም የኢራን አብዮታዊ ጦር አዛዥ ግን ድርድር የሚባል ነገር የለም፣ ሁሉም ነገር በአፈሙዝ እንፈተዋለን እያሉ ነው። የኢራኑ የበላይ መሪ ሙጅታባ መጥፋት ኢራንን በተለያዩ ቡድኖች እየከፋፈለ መሆኑን ተሰምቷል። አያቶላ ከደረሰባቸው አደጋ እያገገሙ እንደሆነ የተሰማ ሲሆን በኢራንና በአሜሪካ ስለሚደረገው ድርድር ውሳኔ ለመስጠት ዛሬ ቀጠሮ መያዛቸው ሲሰማ በኢራን ያልተጠበቀ መፈንቅለ መንግስት ተደርጓል። This morning President Trump has extended the ceasefire with Iran, which was set to expire today. በቴህራን መላውን ዓለም ያስደነገጠና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካጋጠሟቸው እጅግ አደገኛ ዲፕሎማሲያዊና ወታደራዊ አጣብቂኞች መካከል አንዱ የሆነው ታላቅ የስልጣን ሽግግር እየተከናወነ ይገኛል። በአሜሪካ የሚመራው የኢራን ወደቦችና የሆርሙዝ የባህር ወሽመጥ የባህር ኃይል እገዳ በኢራን ላይ ከፍተኛ ጫና እየፈጠረ ባለበት በዚህ ወቅት በዩናይትድ ስቴትስና በኢራን መካከል የሚካሄደው የተኩስ አቁም ድርድር በውጥረት ውስጥ ይገኛል። ከተለያዩ የዜና ምንጮች የወጡ ዘገባዎች እንደሚያመለክቱት እስላማዊ አብዮት ጥበቃ ኃይል የአገሪቱን ቁልፍ የስልጣን እርከኖች በአስገራሚ ሁኔታ በቁጥጥሩ ስር አውሏል። የፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ፣ ፕሬዝዳንት መስዑድ ፔዜሽኪያንና የውጭ ጉዳይ ሚኒስትር አባስ አራግቺ በኢራን የድርድር ቡድን ውስጥ ቁልፍ ሚና የነበራቸው ግለሰቦች ከስልጣን እየተገፉ እንደሆነ ተነግረዋል። ከሳውዲ አረቢያ ተንታኞች እስከ ምዕራባውያን የስለላ ድርጅቶች ድረስ የሚሰሙ ጭምጭምታዎች እነዚህ ከፍተኛ ባለስልጣናት በቁም እስር ላይ እንደሚገኙና ወታደራዊ ክንፉ አገሪቱን ሙሉ በሙሉ እየተቆጣጠረ መሆኑን ይጠቁማሉ። የመረጃ ወደ አደባባይ የወጣው ሳውዲ አረቢያዊ የነዳጅ ዘርፍ ባለሙያ ማንሱር አልማሊክ በኢራን ውስጥ አብዮታዊ መፈንቅለ መንግስት መካሄዱን የሚገልጽ አስቸኳይ ማስጠንቀቂያ በሰጡበት ወቅት ነበር። እንደ አልማሊክ ገለጻ ከሆነ እስላማዊ አብዮት ጥበቃ ኃይል ቃሊባፍን፣ ፔዜሽኪያንንና አራግቺን በቁም እስር ላይ በመዋል በፓኪስታን ኢስላማባድ በአሜሪካ አሸማጋይነት ሲካሄድ የነበረውን የሰላም ድርድር ውጤታማ እንዳይሆን አድርጎታል። በማህበራዊ ሚዲያዎችና በቀጠናዊ የዜና አውታሮች በስፋት የተሰራጨው የአስደንጋጭ መረጃ አገሪቱን ሙሉ በሙሉ በእስላማዊ አብዮት ጥበቃ ኃይል ቁጥጥር ስር መውደቋን ያሳያል። የዚሁ ኃይል ዋና አዛዥ የሆኑት ጀነራል አህመድ ሻሂዲ አሁን የአገሪቱ ትክክለኛ መሪ ሆነው ብቅ ብለዋል። ሻሂዲ ቀደም ሲል በድርጅቱ እጅግ ጽንፈኛና በወታደራዊ እንቅስቃሴዎች ውስጥም የረጅም ጊዜ ተሳትፎ ያላቸው ግለሰብ ሲሆኑ ምንጮች እንደሚገልጹት ለማንኛውም አይነት ስምምነት ወይም ድርድር ፍላጎት የሌላቸው ምሕረት የለሽ መሪ ናቸው። እነዚህ መሪዎች ለአሜሪካ ጫና ከመንበርከክ ይልቅ ግጭቱን በማራዘም አገሪቱን ወደ ከፋ ቀውስ ውስጥ መክተት እንደሚመርጡ ይነገራል። ምንም እንኳን ዋና ዓለም አቀፍ የዜና ተቋማት ይህንን የስልጣን ሽግግር እንደ መፈንቅለ መንግስት ወይም ባለስልጣናቱ በቁም እስር ላይ መሆናቸውን ሙሉ በሙሉ ባያረጋግጡም ከበስተጀርባ ያለው እውነታ ግን እጅግ አሳሳቢ የሆነ ጉዳይ መሆኑ አይካድም። ኢራን ኢንተርናሽናልና ሌሎች የክትትል ተቋማት እንደዘገቡት የእስላማዊ አብዮት ኃይል በፕሬዝዳንት ፔዜሽኪያን የሚሾሙ ሰዎችን ከመከልከሉም በላይ በሎል መሪው ሙጅታባ ኻሜኒ ዙሪያ ጥብቅ የጥበቃ አጥር ዘርግቷል። ይህ ሁኔታ ፍጹም የፖለቲካ ውጥረት የፈጠረ ሲሆን ሲቪል መንግስቱን አግልሎታል። በዚህ ምክንያት አሜሪካውያን ተደራዳሪዎች በቴህራን በኩል በትክክል የሚወክላቸውና የሚያናግራቸው አካል ማን እንደሆነ ለማወቅ ግራ ተጋብተዋል። አንድ የአሜሪካ ባለስልጣን ለአክሲዮስ እንደገለጹት የአሜሪካ ልዑካን ቡድን ሚያዝያ 11 እና 12 በኢስላማባድ በተካሄደው የመጀመሪያ ዙር ድርድር ላይ ትክክለኛ ሰዎችን እያነጋገረን ነው ብለው ያምኑ ነበር። ሆኖም የኢራን ተደራዳሪ ቡድን ወደ አገሩ ሲመለስ የእስላማዊ አብዮት ጥበቃ ኃይል ተወካዮቹ እኛን አይወክሉም የሚል ግልጽ ምላሽ ሰጥቷቸዋል። ሌላው የአሜሪካዊ ምንጭ ያለውን ግራ መጋባት ሲገልጽ አገሪቱ ማን እየመራ እንደሆነ እኛም እርግጠኛ አይደለንም፣ እነሱም ቢሆኑ አያውቁትም ብለዋል። ይህ የኢራን ውስጣዊ መከፋፈል የተከሰተው አገሪቱ እጅግ ወሳኝ በሆነ የታሪክ ምዕራፍ ላይ ባለችበት ወቅት ነው። በቃሊባፍና በአራግቺ ተሳትፎ የተጀመረው የመጀመሪያው ዙር የኢስላማባድ ድርድር በሁለቱ ሀገራት መካከል ባለው ከፍተኛ የፍላጎት ልዩነት ምክንያት ሊሳካ አልቻለም። ኢራን ለሚቀጥሉት 5 ዓመታት የኒውክሌር ተግባራትን ለማቆም ሐሳብ ስታቀርብ፣ አሜሪካ ግን ለ20 ዓመታት የሚቆይ ቁርጠኝነትና በእጇ ያለውን የበለጸገ ዩራኒየም አሳልፋ እንድትሰጥ ጠይቃለች። መጀመሪያ ተይዞ የነበረው የ2 ሳምንት የተኩስ አቁም ጊዜ እያበቃ ባለበት ወቅት ፕሬዝዳንት ትራምፕ ከኢራን በኩል የተባበረ ውሳኔ ሐሳብ እስኪመጣ ድረስ የተኩስ አቁም ጊዜው ላልተወሰነ ጊዜ እንዲራዘም መወሰናቸው ተዘግቧል። የምክትል ፕሬዝዳንት ጄዲ ቫንስ ወደ ኢስላማባድ ሊያደርጉት የነበረው ጉዞ
ለጊዜው የተሰረዘ ሲሆን የፓኪስታን ጦር አዛዥ አሲም ሙኒርን ጨምሮ ሌሎች መካከለኛ አሸማጋዮች በሁለቱ ወገኖች መካከል መልእክቶችን በማመላለስ ላይ ይገኛሉ። ትራምፕ በበኩላቸው የኢራን ንግድ አንቆ የያዘውን የባህር ኃይል እገዳ ማላላት በሚቻልበት ሁኔታ ላይ አማካሪዎቻቸውን እያነጋገሩ ነው። ይሁን እንጂ የአብዮታዊ ጦሩ በስልጣን ላይ የበላይነት እያገኘ መምጣቱ በማንኛውም የዲፕሎማሲያዊ መፍትሄ ላይ ትልቅ ጥላ ጥልቷል። ቃሊባፍ ራሳቸው ከገዢው ስርዓት ጋር ጥልቅ ትስስር ያላቸውና የቀድሞ የእስላማዊ አብዮት ጥበቃ ኃይል የአየር ኃይል አዛዥ የነበሩ ቢሆንም በዝግ ስብሰባዎች ላይ በተቃዋሚዎቻቸው ላይ ከፍተኛ ተቃውሞ ሲያሰሙ ተደምጠዋል። ቃሊባፍ የብሔራዊ ደህንነት ከፍተኛ ምክር ቤት አባል የሆኑትን ሰኢድ ጃሊልን እና የፓርላማ አባሉን አሚር ሁሴን ሳቢቴን ኢራንን ሊያጠፉ የሚችሉ ጽንፈኞች በማለት ፈርጀዋቸዋል። እነዚህ ግለሰቦች የመንግስት ቴሌቪዥንን እንደ መሳሪያ በመጠቀምና ደጋፊዎቻቸውን በማነሳሳት ድርድሩን ለማክሸፍ እየሰሩ እንደሆነ ከሰዋል። ቃሊባፍና አራግቺ በዚህ የስልጣን ሽኩቻ ምክንያት ከኃላፊነታቸው ሊወገዱ እንደሚችሉ ስጋታቸውን ገልጸዋል። ኢራን ኢንተርናሽናል በዝርዝር እንደዘገበው ከሆነ ቃሊባፍ በደህንነት አማካሪዎች ስብሰባ ላይ እንዲህ አይነቱ ውስጣዊ አሻጥር የአገሪቱን መረጋጋት አደጋ ላይ እንደሚጥል አስጠንቅቀዋል። በአሁኑ ወቅት አገሪቱ ያለችበት ሁኔታ እጅግ አሳሳቢ ነው። የኢራን ኢኮኖሚ በማዕቀቦች በጦርነት ጉዳቶችና ቀጣይነት ባለው የባህር ኃይል እገዳ ምክንያት ክፉኛ እየተናወጠ ይገኛል። የነዳጅ ኤክስፖርት በከፍተኛ ሁኔታ ቀንሷል። የአገሪቱ ገንዘብ ሪያል ዋጋው ወድቋል። እንዲሁም ከዚህ ቀደም በነበሩ ተቃውሞዎች ላይ የተወሰደው ጨካኝ እርምጃ ቢኖርም የህዝቡ ቅሬታ በውስጥ እየፈላ ይገኛል። ውጥረቱን ይበልጥ የሚያባብሰው ደግሞ እስላማዊ አብዮት ጦር የጠፈረ ኃይል አዛዥ የሆኑት ሰይድ ማጂድ ሙሳቪ የሰጡት አስደንጋጭ ማስጠንቀቂያ ነው። እንደ ፋርስ ባሉ የኢራን የመገናኛ ብዙሃን የተዘገበው መግለጫ እንደሚጠቁመው ሙሳቪ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታርና ባህሬን ያሉ የባህረ ሰላጤው ሀገራት ግዛታቸውን ወይም ተቋሞቻቸውን በኢራን ላይ ጥቃት ለማድረስ እንደ መነሻነት እንዲያገለግሉ ከፈቀዱ በመካከለኛው ምስራቅ ለሚኖረው የነዳጅ ምርት ደህና ሁኑ ማለት አለባቸው ብለዋል። የሙሳቪ ንግግር ዛቻን ያዘሉ ነበሩ። ጠላት ስህተት ሰርቶ ይችን ንጹህ ምድር ካጠቃ የኛ ኢላማ እናንተ የትም ሁኑ የት ተከታትለን መምታት ይሆናል ብለዋል። ይህ እኛ ከጠፋን ቀጠናውም አብሮን ይጠፋል የሚለው የቀጠናው አጸፋዊ ጥቃት መመሪያ የኢራን ለረጅም ጊዜ ስትከተለው የቆየችው ያልተመጣጠነ የጦርነት ስትራቴጂ አካል ነው። ይህ ስትራቴጂ ሚሳኤሎችን፣ ድሮኖችንና ወኪል ታጣቂዎችን በመጠቀም ወሳኝ የሆኑ የኤነርጂ መሰረተ ልማቶችን ኢላማ ያደርጋል። በባህረ ሰላጤው የነዳጅ ተቋማት ላይ የሚሰነዘር አንዲት ጥቃት የዓለም የኤነርጂ ገበያን ወደ ውጥንቅጥ ሊከተው ይችላል። ይህም የነዳጅ ዋጋን በማናር ከአውሮፓ እስከ እስያ ያሉ ኢኮኖሚዎችን ክፉኛ ይጎዳል። የሙሳቪ ንግግር ዝም ብሎ ባዶ ዛቻ አይደለም። እስላማዊ አብዮት ጥበቃ ኃይል የዓለም የነዳጅ ንግድ 20% የሚያልፍበትን የሆርሙዝ የባህሮች መጥ ለማወክ ለዓመታት ችሎታውን ሲያዳብር ቆይቷል። በቅርቡ በተከሰተው ግጭት ወቅት ኢራን በአሜሪካና በእስራኤል ጥቃቶች አንዳንድ ሚሳኤልና የኒውክሌር ጣቢያዎቿ ቢጎዱም እንኳ የባህር ላይ እንቅስቃሴ ለማወክና ወሳኝ መተላለፊያዎችን ስጋት ላይ ለመጣል ያላትን አቅም አሳይታለች። አሁን ያለው የአሜሪካ የባህር ኃይል እገዳ ቀድሞውኑ የኢራን ንግድ ክፉኛ የጎዳው ሲሆን በውጭ ጉዳይ ሚኒስትር አራግቺ ዋሽንግተንን ቀስቃሽ ድርጊቶችን በመፈጸምና መርከቦችን በቁጥጥር ስር በመዋል የተኩስ አቁም ስምምነቱን ጥሳለች ሲሉ ከሰዋል። ፕሬዚዳንት ፔዜሽኪያን በበኩላቸው ኢራናውያን በጉልበት አይንበረከኩም ሲሉ ተናግረዋል። በዚህ የስልጣን ሽኩቻ እምብርት ውስጥ የሚገኙት ጀነራል አህመድ ሻሂዲ በቀድሞ አዛዥ ሞት ምክንያት በመጋቢት የእስላማዊ አብዮት ጥበቃ ኃይል ዋና አዛዥ ሆነው ተሹመዋል። ሻሂዲ ከኢራን ኢራቅ ጦርነት ጀምሮ በድርጅቱ ውስጥ ከፍተኛ ተጽዕኖ የነበራቸውና እጅግ አወዛጋቢ ታሪክ ያላቸው ግለሰብ ናቸው። እንደ አውሮፓውያን አቆጣጠር በ1983 በቤሩት ወታደራዊ ሰፈር ላይ የተፈጸመውን ጥቃትና በ1994 በአርጀንቲና የተከሰተውን የኤምአይኤ ቦምብ ጥቃትን ጨምሮ በከፍተኛ የሽብር ድርጊቶች ውስጥ እጃቸው አለበት ተብለው ይጠረጥራሉ። በዚህ ምክንያት በኢንተርፖል የቀይ መግለጫ ሬድ ኖቲስ ወጥቶባቸዋል። እንደ ሀገር ውስጥ ጉዳይ ሚኒስትርነታቸውም በአገር አቀፍ ደረጃ የተነሱ ተቃውሞዎችን በጭካኔ እንዲታፈኑ በማዘዛቸው ኢንተርኔት በመዝጋታቸውና በተቃዋሚዎች ላይ የኃይል እርምጃ እንዲወሰድ በማድረጋቸው በአሜሪካና በአውሮፓ ህብረት ማዕቀብ ተጥሎባቸዋል። ተንታኞች እንደሚገልጹት ሻሂዲ ከልዑል መሪው ሙጅታባ ኻሜኒ ጋር ቀጥተኛና የጠበቀ ግንኙነት አላቸው። በከፍተኛ የእስላማዊ አብዮት ጥበቃ ኃይል መኮንኖች የተዋቀረው ወታደራዊ ምክር ቤት የመረጃ ፍሰቱን በመቆጣጠር ሲቪል መሪዎቹን ከሀገሪቱ ዋና የውሳኔ ሰጭነት ሚና እያገለላቸው ይገኛል። በግጭቱ መጀመሪያ አካባቢ አባታቸው አሊ ኻሜኒ ከዚህ ዓለም በሞት ከተለዩ በኋላ የታላቁ መሪነትን መንበር የተረከቡት ሙጅታባ ኻሜኒ በአደባባይ ያላቸው ተሳትፎ እጅግ ዝቅተኛ መሆን
ስለ ጤንነታቸው ሁኔታና በቡድኖች መካከል የሚነሱ ቅራኔዎችን የመፍታት ብቃታቸው ላይ ጥርጣሬን ፈጥሯል። የኢራን ተደራዳሪዎች ለማዕከላዊ አሸማጋዮች እንደገለጹት ማንኛውንም የሰላም የውሳኔ ሐሳብ ከማቅረባቸው በፊት ከመሪው ይሁንታ እየጠበቁ ነው። አንድ የእስራኤል ምንጭ እንደጠቆመው ሐሜኒ ረቡዕ ለአሜሪካ የቀረበው የቅርብ ጊዜ ጥያቄ ምላሽ ይሰጣሉ ተብሎ ይጠበቃል። ይህ ጊዜ ገደብ ድርድሩ ይቀጥላል ወይስ ግጭቱ ዳግም ያገረሻል የሚለውን የሚወስን ይሆናል። የአሸማጋይነት ጥረቱን በቅርበት የሚያውቁ የቀጠናው ምንጮች እንደሚሉት የፓኪስታንና ሌሎች አሸማጋዮች የእስላማዊ አብዮታዊ ጥበቃ ኃይል በወታደራዊና በኒውክሌር ፖሊሲ ላይ ባለው ግልጽ የቬቶ ወይም ደግሞ የመሻር ስልጣን መካከል ነገሮች ግልጽ እንዲሆኑ ግፊት እያደረጉ ነው። በአገዛዙ ውስጥ ያለው የቡድን ክፍፍል እጅግ የጎላ ነው። በአንድ በኩል ምንም እንኳን በአደባባይ ጠንካራ መግለጫዎች ቢሰጡም ኢኮኖሚያዊ ጫናውን ሊቀንስ የሚችል ስምምነት ዝግጁ የሆኑት እንደ ቃሊባፍና አራክቺ ያሉ ግለሰቦች ይገኛሉ። ቃሊባፍ በኢስላማባድ የተካሄደውን የኢራን ተወካዮች ቡድን የመሩ ሲሆን ከወታደራዊ ጥንካሬ ጎን ለጎን የዲፕሎማሲ አስፈላጊነትን በአደባባይ ተከራክረዋል። በሌላ በኩል ደግሞ ከቫሂዲ ከጃሊሊና በሃይማኖታዊ እንዲሁም በደህንነት መዋቅር ውስጥ ካሉ አካላት ጋር የተሰለፉት የጥበቃ ኃይሉ አክራሪዎች ይገኛሉ። እነዚህ አካላት በኒውክሌር መርሃ ግብሩ ላይ የሚደረግ ማንኛውንም አይነት ስምምነት እንደ እጅ መስጠት ይቆጥሩታል። በቡድኖቹ መካከል የክህደትና እንዲያውም የመፈንቅለ መንግስት ክሶች እየተሰነዘሩ ሲሆን ከጃሊሊ ደጋፊዎች ጋር ግንኙነት ያላቸው አካላት ቃሊባፍ በድርድሩ ወቅት ከተሰጠው ስልጣን በላይ አልፏል በሚል ጥቃት እየሰነዘሩበት ነው። ይህ የውስጥ ሽኩቻ በአሜሪካ ስትራቴጂ ላይ ከፍተኛ ተጽዕኖ አለው። ፕሬዚዳንት ትራምፕ ስምምነት ላይ ያለመድረስ ከፍተኛ ወታደራዊ እርምጃን እንደሚያስከትል በተደጋጋሚ አስጠንቅቀዋል። ይህም ማስፈራሪያ የኃይል ማመንጫዎችን፣ ድልድዮችንና ሰፋ ያሉ የኢራን መሠረተ ልማቶችን ኢላማ ማድረግን ይጨምራል። ሆኖም እውነተኛው ወታደራዊና የውሳኔ መሻር ስልጣን በጥበቃ ኃይሉ እጅ በሆነበት በተከፋፈለ አገዛዝ ውስጥ መደራደር ከፍተኛ አደጋ አለው። ከቃሊባፍ ቡድን ጋር የሚደረግ ስምምነት በሻሂዲ ወገን ሊጣስ ወይም ውድቅ ሊደረግ ይችላል። ይህም ወደ አዲስ ግጭት ያመራል። በተቃራኒው ለመደራደር ፈቃደኛ ለመሆን የጥበቃ ኃይሉ ስልጣኑን ይበልጥ እንዲያጠናክርና ምናልባትም የኢራንን የኒውክሌር ፍላጎት እንዲያፋጠን እድል ይሰጠዋል። ሰፊ ቀጠናዊ ሁኔታ አደጋውን ይበልጥ ያገዝፈዋል። ቀድሞውኑ በሙሳቪ ማስጠንቀቂያ የተሸበሩት የባህረ ሰላጤው ሀገራት ከአሜሪካ ወይም ከእስራኤል ወታደራዊ እንቅስቃሴዎች ጋር መተባበርን በነዳጅ ላይ ጥገኛ በሆነ ኢኮኖሚያቸው ላይ ከሚጋረጥ የህልውና ስጋት ጋር ማመዛዘን አለባቸው። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ሌሎች ኢኮኖሚያቸውን ለማብዛት ከፍተኛ ኢንቨስቲ ቢያደርጉም አሁንም በኤነርጂ ኮሪደሩ ላይ ለሚፈጠር መስተጓጎል ተጋላጭ ናቸው። እስራኤል በግጭቱ መጀመሪያ ላይ በኢራን ኢላማዎች ላይ ከፍተኛ ጥቃት ካደረሰች በኋላ የቴህራንን የኒውክሌር ጣቢያዎች በቅርበት መከታተሏን ቀጥላለች። በአሜሪካ አቋም ላይ የሚታይ ማንኛውም የድክመት ምልክትም እስራኤልን ወደ ግላዊ እርምጃ ሊገፋፋት ይችላል። የአሜሪካ የስለላ ድርጅት የጥበቃ ኃይሉን እያደገ የመጣ ተጽዕኖ ለረጅም ጊዜ ሲከታተሉ ቆይቷል። በአንድ ወቅት ከሰራዊቱ ጎን ለጎን የነበረው ወታደራዊና ኢኮኖሚያዊ ኃይል አሁን በጦርነትም ሆነ በፖሊሲ አወጣጥ ረገድ ዋነኛ ተዋናይ ሆኗል። በተለይም በቅርብ ጊዜ ግጭት በነበረው የአመራር መጥፋት ምክንያት ባለሙያዎች እንደሚሉት ይህ ድንገተኛ መፈንቅለ መንግስት ሳይሆን ለብዙ አስርተ ዓመታት ሲካሄድ የቆየ ሂደት ውጤት ነው። ይህም በጦርነቱና በሙስታባ ሐሜኒ ስር ባለው ደካማ የሃይማኖታዊ ተተኪነት ምክንያት ተፋጥኗል። አንድ ተንታኝ እንደገለጹት አገዛዙ በየጊዜው ከትብብር ይልቅ ግጭትንና የደህንነት ኃይሎችን በመምረጡ የጥበቃ ኃይሉን በየደረጃው እንዲጠናከር አድርጎታል። ለትራምፕና ለቡድናቸው ማለትም ቫንስን፣ ልዩ መልእክተኛው ስቲቭ ዊትኮፍንና ጃሬድ ኩሽነርን ጨምሮ ይህ ከባድ ምርጫ ዘርፈ ብዙ ነው። በኢራን ባለስልጣናት ላይ እርግጠኝነት ባልተሰጠበት ሁኔታ ድርድሩን ገፍተውበት ሊፈርስ የሚችል ስምምነት ውስጥ ይግቡ ወይስ ስምምነትን ለማስገደድ እገዳውን ያጥብቁ የሚለውን ለመወሰን ነገሮች አጣብቂኝ ያደርጋቸዋል። የመጀመሪያው የኢስላማባድ ዙር ድርድር ክፍተቶቹን ቁልጭ አድርጎ አሳይቷል። ኢራን የማዕቀብ መላላትን፣ የመልሶ ግንባታ እርዳታንና አጭር የኒውክሌር እገዳ ጊዜን እፈልጋለች። አሜሪካ በበኩሏ የኒውክሌር መሳሪያ ዝግጅትን ለመከላከል የሚያስችል ጠንካራና የረጅም ጊዜ ቁርጠኝነትን እንዲሁም የበለጸጉ ቁሳቁሶችን ማስወገድን ጠይቃለች። በሆርሙዝ የባህር ወሽመጥ ፕሮቶኮል ላይ ያለው አለመስማማት ኢራን በተኩስ አቁም ወቅት እንኳ ቁጥጥር እንዲኖራት ትፈልጋለች። ይህ ደግሞ ነገሩን ይበልጥ አወሳስቦታል። አራክቺ የአሜሪካን እርምጃዎች ለዲፕሎማሲ እንቅፋት ናቸው በማለት በአደባባይ ሲያወግዙ፣ ትራምፕ ደግሞ ኢራንን የተኩስ አቁም ስምምነቱን ጥሳለች ሲሉ ከሰዋል። ዓለም የሐሜኒን ምላሽን ሲጠብቅ የፓኪስታን ዲፕሎማቶች ሂደቱን ለማዳን ከጊዜ ጋር ሲሽቀዳደሙ፣ የአሜሪካ ባህር ኃይል ግን
እገዳውን አጽንቶ ቀጥሏል። በቴህራን ውስጥ የጥበቃ ኃይሉ መጠናከር ለአክራሪዎች ተቃውሞ የሚያደላ ይመስላል። ሻሂዲ ማንኛውንም የመጨረሻ መመሪያ ለመቅረጽ በሚያስችል ቁመና ላይ ይገኛል። በሁለት ሀገራት መካከል ያለ ፍጥጫ ብቻ አይደለም። ይልቁንም ወታደራዊ ተቋም የበላይነት የያዘበት አገዛዝ ለድርድር እንዲንበረከክ ሊደረግ ይችላል ወይስ ኃይል ብቻ የሚገባው ብቸኛ ቋንቋ ነው የሚለውን የሚፈትን ነው። በኢራን ኢንተርናሽናል በኩል የወጡት የቃሊባፍ ትችቶች የክፍፍሉን ጥልቀት ያሳያሉ። እርሳቸው እንደገለጹት አክራሪው ወገን መረጋጋትን ለማዳከም ጽንፈኛ አካላትን በማንቀሳቀስና በመንግስት ሚዲያ ተደራዳሪዎችን እንደ ደካማ በመሳል ላይ ይገኛሉ። እርሳቸው ከስልጣን እወገዳለሁ ብሎ መስጋታቸው ወታደራዊ ታሪክ ያላቸው ያገዛዙ ባለስልጣናት እንኳ በጥበቃ ኃይሉ መጠናከር ስጋት እንደገባቸው ጠቁሟል። ተመሳሳይ ውጥረቶች በአደባባይ መግለጫዎች ላይም ታይተዋል። የሃይማኖት መሪዎች በአርብ ጸሎት ወቅት ማንኛውንም የስምምነት ፍንጭ ሲቃወሙ ተደምጠዋል። ከኢኮኖሚ አንጻር የኢራን አቋም እጅግ አደገኛ ነው። የባህር ኃይል እገዳው የንግድ መርከቦችን እንቅስቃሴ አቁሟል። ይህም የቁሳቁስ እጥረትና የዋጋ ግሽበትን አባብሷል። የመልሶ ግንባታ ጥያቄዎች የኢራን ዋነኛ ፍላጎት ሲሆኑ አሜሪካ ግን ይህንን ማዕቀብ ከማንሳት ጋር ሳይሆን በተረጋገጠ የኒውክሌር መርሃ ግብር መቀነስ ጋር አያይዘዋለች። የሙሳቪ ለባህረ ሰላጤው ሀገራት የሰጡት ማስጠንቀቂያ እንደ መከላከያም እንደ መመሪያም ያገለግላል። የኢራን የጦር መሳሪያ ክምችት በፋርስ ባህረ ሰላጤ ዙሪያ ያሉ የኤነርጂ ማዕከላትን መድረስ የሚችሉ ዘመናዊ ሚሳኤሎችንና ድሮኖችን ያካትታል። የቀደሙት ክስተቶች የነዳጅ ጫኝ መርከቦች ጥቃቶችንና የተላላኪዎች እንቅስቃሴዎችን ጨምሮ ቀጥተኛ ያልሆኑ የጦርነት ምላሾች ሊሳኩ እንደሚችሉ ያሳያሉ። በበርካታ ተቋማት ላይ የሚሰነዘር የተቀናጀ ጥቃት የመከላከያ ስርዓቶችን ሊያሸንፍና ዓለም አቀፍ የኤነርጂ ድንጋጤ ሊፈጥርም ይችላል። ይህም በዋጋ ግሽበት፣ በነዳጅ ገበያና በዓለም አቀፍ የአቅርቦት ሰንሰለት ላይ ከፍተኛ ተጽዕኖ ይኖረዋል። ለትራምፕ አስተዳደር ስሌቱ ከፍተኛ ጫናን ከዲፕሎማሲያዊ ተግባራዊነት ጋር ማመጣጠን ነው። የተኩስ አቁም ጊዜውን ማራዘም ጊዜ ይገዛል፣ ነገር ግን በእገዳው በኩል ያለውን የበላይነት ያስቀጥላል። የቫንስን ጉዞ መሰረዝ ወይም ማራዘም በኢራን ውስጥ ባለው አለመረጋጋት መካከል ጥንቃቄን ያሳያል። ሆኖም ለረጅም ጊዜ የሚቆይ መቀዛቀዝ ስምምነትን የማይቀበሉትን አክራሪዎች የማጠናከር አደጋ አለው። የስልጣን ተተኪነትን የሚከታተሉ ተንታኞች እንደሚሉት የሙጅታባ ኻሜኒ ሚና እንደ አባታቸው ቡድኖችን የማመጣጠን ችሎታን አላሳየም። የደግሞ የጥበቃ ኃይሉ ቀድሞውኑ እንደ ሀታም አልአንቢያ ባሉ ተቋማት አማካኝነት ግዙፍ ኢኮኖሚያዊ ግዛቶችን የሚቆጣጠረው የፖለቲካ ተጽዕኖውን እንዲያሰፋ እድል ሰጥቶታል። የሻሂዲ የቁድስ ኃይል መሪነትና የአገር ውስጥ ጉዳይ ሚኒስትርነት ልምዱ ውጫዊ እንቅስቃሴዎችንም ሆነ ውስጣዊ ደህንነትን እንዲመራ አግዞታል። ይህም እርሱን ጠንካራ የስልጣን ጠባቂ አድርጎታል። የግጭቱ መባባስ የሚያስከትለው ሰብአዊና ስልታዊ ዋጋ እጅግ ግዙፍ ነው። አዲስ ጥቃቶች ቀሪ የኒውክሌር መሰረተ ልማቶችን፣ ሚሳኤል ምርትንና የአመራር ማዕከላትን ኢላማ ሊያደርጉ ይችላሉ። ነገር ግን ይህ የሲቪል ሰዎችን ሕይወት አደጋ ላይ ከመጣል ባለፈ ቀጠናዊ ፍንዳታንና በኢራን ተላላኪዎች አማካኝነት የሚመጣ አጸፋዊ እርምጃን ይጋብዛል። በተቃራኒው ደካማ ስምምነት ኢራን በሰላም ሽፋን አቅሟን እንድትገነባ ሊፈቅድላት ይችላል። አሸማጋዮች የኻሜኒን መመሪያ ሲጠብቁ የጥበቃ ኃይሉ ጥላ ይበልጥ እየገዘፈ መጥቷል። የቃሊባፍ ቡድን ኢኮኖሚያዊ ውድቀትን ለማስቀረት ጥረት ሊያደርግ ይችላል። ነገር ግን የሻሂዲ ክበብ ድርድሩን እንደ ጊዜ መግዣ እየተጠቀሙ ኃይላቸውን መልሰው ለመገንባት የሚያስችል ጠንካራ አቋም ለመያዝ የተዘጋጁ ይመስላሉ። ይህ የስልጣን ግብግብ ትራምፕን ወደ ከባድ ምርጫ ይገፋቸዋል። ግልጽ ስልጣን ከሌለውና ከተከፋፈለ አካል ጋር መደራደር ወይስ ሰፊ ጦርነት ሊቀሰቅሱ የሚችሉ ወታደራዊ ዝግጅቶችን ማድረግ? የባህረ ሰላጤው የነዳጅ መስመርና የመካከለኛው ምስራቅ የኒውክሌር መስፋፋት ጉዳይ አጣብቂኝ ውስጥ ወድቀዋል። ከሙሳቪ ዛቻ እስከ ቃሊባፍ ውስጣዊ ማስጠንቀቂያዎች ድረስ ያለው እያንዳንዱ እድገት የሚያሳየው የጥበቃ ኃይሉ ወይም አብዮታዊ ዘቡ በክስተቶች ላይ ተጽዕኖ ማሳደር ብቻ ሳይሆን ክስተቶቹን ራሱ እየቀረጸ መሆኑን ነው። በተላላኪ መረቦች ምክንያት ተጨማሪ ውስብስብ ችግሮች ይነሳሉ። ኢራን በኢራቅ፣ በሶሪያ፣ በሊባኖስና በየመን ባሉ ቡድኖች ላይ የምታደርገው ድጋፍ ለማንኛውም የአሜሪካ ምላሽ አጸፋ ለመስጠት አመቺ መንገዶችን ይፈጥርላታል። የሁቲዎች እንቅስቃሴ በቀይ ባህር ላይና ምናልባትም ከጥበቃ ኃይሉ ጋር ያላቸው ቅንጅት ለቀውሱ የባህር ላይ ገጽታን ይሰጠዋል። በኢራን ውስጥ አገዛዙ በተወሰዱ እርምጃዎች ጥንካሬውን ቢያሳይም የጦርነት ጉዳትና ኢኮኖሚያዊ ስቃይ አልፎ አልፎ ለሚነሱ ተቃውሞዎች ምክንያት ሆኗል። የጥበቃ ኃይሉ በአፈና ውስጥ ያለው ሚና ማዕከላዊነቱን ከፍ አድርጎታል። ዓለም አቀፍ ተዋናዮች ሁኔታውን በቅርበት ይከታተላሉ። ቻይና ትዕግስት እንዲደረግ መክራለች ተብሏል። ሩሲያ ደግሞ ከቴህራን ጋር ያላትን ግንኙነት ትቀጥላለች።
በኤነርጂ ድንጋጤ የሚሰጉ የአውሮፓ ኃይሎች ሁኔታውን እንዲረግብ ይወተውታሉ። እስራኤል ከፍተኛ ጉዳት ደርሶባትና ድርሳ ማንኛውንም የኢራን የኒውክሌር ስኬት ለመከላከል ነቅታ ትጠብቃለች። በኢስላማባድ የፓኪስታን ባለስልጣናት የአሸማጋይነት ሚናቸውን ከስትራቴጂካዊ ጥቅሞቻቸው ከዋሽንግተንና ከቴህራን ጋር ካላቸው ግንኙነት ጋር ለማጣጣም ይጥራሉ። ሙኒር ከትራምፕ ጋር ያደረጉት ንግግር እገዳው እንደ ግፊት መሳሪያም እንደ ቁጣ ምክንያትም ያለው ሚና ያሳያል። የመጡት ቀናት ዲፕሎማሲ የጥበቃ ኃይሉን ማዕቀብ ሰብሮ ማለፍ ይችል እንደሆነ ወይም ወታደራዊ አመክንዮ የበላይነት ይይዝ እንደሆነ የሚታይበት ይሆናል።